በትሬዲንግ ላይ ምንም አይነት ስትራቴጂ ብትጠቀሙ ስለ ካንድሎች እያንዳንዱ ካንድል ምን እንደሚያሳይ ዊኩ ቦዲው ምን ሜሴጅ እየሰጠ ነው የሚለውን በደንብ መረዳት ካልቻለን ትሬድ አድርገን ፕሮፊታብል መሆን አይቻልም። እየሞከራችሁ ያላችሁ ልጆች እንግዲህ ታውቃላችሁ ይሄንን። ሶ ዛሬ በዚህ ቪዲዮ ሪጀክሽን ካንድልስ ኦር ሪጀክሽን ዊክስ ማለት ምን ማለት እንደሆነና እነሱን ተጠቅመን እንዴት ፕሮፊታብል ትሬድ መውሰድ እንደምንችል ላሳያችሁ። ለዚህ አንድ ቤሪሽ ሴናሪዮ እስቲ እንውሰድና የሆኑ ካንድሎች ተከታታይ ቤሪሽ ሆኖ ዲስፕሌይ ያደረጉ ከሆነ ጀስት እንደዚህ አይነት ኖርማል ቦዲ እና ኖርማል ዊክ ያላቸው ካንድሎች ተመሳሳይ ቦዲ ያለው ካንድል ይሆንና ከዛ ቦዲያቸው እያነሰ ይሄዳል። የሆነ ሌቨል እዚህ ታች ላይ ካለ ያን ሪጀክት ማድረግ ከጀመረ ምን ይሆናል? ቦዲያቸው እያነሰ ይሄዳል። ባንዴም ሊሆን ይችላል። ግራጁዋሊ ሲሆን ደግሞ በጣም ፐርፌክት ይሆናል። ሶ እንዲህ ሆኖ የመጨረሻው ካንድል እንዲህ ኦልሞስት በጣም ትንሽ ቦዲ ያላት ሆና ዊኮቹ ግን ከታች ሪጀክሽናቸው እየጨመረ ሲሄድ አሁን እነዚህ ሪጀክሽን ካንድልስ ይባላሉ ማለት ነው። ሶ በዚህ ኬዛውን በምናይበት ጊዜ ቦዲያቸው ደና ቦዲ ነው፣ ግን እያነሰ ዊካቸው ደግሞ እየጨመረ ይመጣ በታች በኩል ያለው ማለት ነው። ይሄ ምን ያሳያል? ይሄ ሌቨል ጀስት ይሄ ፕራይስ ሌቨል የሆነ ነገር አለ ማለት ሰፖርት ነገር አለ። ሶ ይሄንን በምናይበት ጊዜ ወደ ግራ ሄደን ይሄ ሌቨል ከዚህ በፊት ምን ነበረ ብለን እናያለን። ከዚህ በፊት ፕራይስ ወደዚህ ሌቨል መጥቶ ሪጀክት ተደርጎ ከነበረ ወደ ታች ኦር በላይ በኩልም መጥቶ ከዛ ሪጀክት ሆኖ ከነበረ በእርግጥም ይሄ ስትሮንግ ሌቨል ነው ማለት ነው። ለዛ ነው አሁንም ሪጀክት እያደረጉ ያሉት። ሶ ፕራይስ ወደ ላይ እንደሚሄድ እያሳየ ባለበት ሰዓት ላይ ኢንትሪያችንን ማመቻቸት እንችላለን። ከዚህ በፊት በግራ በኩል ሁለቴና ሶስቴ እንደዚህ ከዚሁ ተመሳሳይ ሌቨል ሪጀክት አድርጎ ከነበር ይሄ ስትሮንግ ስለሚሆን ኢምፐልስ ኢንትሪ መውሰድ ይቻላል በዚህ ሌቨል ማለት ነው። ሶ እንዴት ነው ኢምፐልስ ኢንትሪ የምንገባው? ሞስት ፕሮባብሊ አረንጓዴ ካንድል ይከፈትና ማለት ነው እዚች ጋር ይከፈትና ወደ ላይ መስበር ይጀምራል። እንደምታዩት ዊኮቹ ዝቅ እያሉ ነበር የመጡት ከዚህ በፊት ማለት ነው። ሃይን ሪስፔክት እያደረገ ይሄኛው የፕሪቪየስ ካንድል ሃይ ሪስፔክት እያደረገ ግን ምን ይሆናል? አረንጓዴው ካንድል ሲከፈት ማለት ነው አሁን ይሄ ሪጀክሽን ሌቨል ላይ ስለደረሰን ይከፈትና የቀድሙን ሃይ እየሰበረ ወደ ላይ ማለፍ ይጀምራል። ሶ ያ ሌቨል ኢንትሪያችን ነው የሚሆነው። ይሄ ሌቨል ኢንትሪያችን ነው የሚሆነው። ኢምፐልስ ኢንትሪ ነው የምንለው ምክንያቱም ካንድል ሳይዘጋ ነው አየር ላይ የምንገባው። በታች በኩል እንዲህ አይነት ዊክ መስራት አለበት፣ ቦተም ዊክ መስራት አለበት። እሱ ደግሞ እንደ ስቶፕ ሎሳችን እንወስደዋለን። እዚህ ታች ሳይሆን የዚህ የከረንት ካንድል ሎ ስር ስቶፕ ሎሳችንን እናደርጋለን። እዚች ጋር እንገባለን። ይሄ ሬንጅ በቂ መሆን አለበት፣ እሱን ቼክ እናደርጋለን። ከዛ ሞስት ፕሮባብሊ ሞመንተም ካንድል ነው የሚሆነው እንደዚህ አይነት ሲቹዌሽን ላይ ማለት ነው። አሁን እስቲ ወደ ቻርት አክቹዋል ቻርት ላይ ሄጄ አሳያችኋለሁ። እናንተ የማሳያችሁን ነገር በሙሉ አትሊስት 1 ወር 2 ወር ወደ ኋላ ሄዳችሁ ትሬድ የምታደርጉት ኢንስትሩመንት ላይ ባክ ቴስት ማድረግ አለባችሁ። እኔን አትመኑ ፕሊስ፣ እኔን አትመኑ። እኔ ስለሚሰራልኝ ነው ማሳያችሁ፣ የማይሰራ ነገር አላመጣም። ቻርት ላይ ሄጄ አሁን ከዚህም በተሻለ መንገድ እንዴት ሃይ ዊን ሬት እንዲኖረው አድርገን ትሬድ እንደምናደርግ አሁን አሳያችኋለሁ። ሶ ይሄ የጎልድ ፕራይስ አክሽን ነው። MT5 ሲሙሌተር ላይ መጥቼ ነው። ታይም ፍሬሙን እዚህ ጋር ማየት ትችላላችሁ። 1 ሃወር ታይም ፍሬም ላይ በምናይበት ጊዜ የተወሰኑ ሌቨሎችን አስቀምጫለሁ። እዚህ ጋር ስትሮንግ ሰፖርት ነበረ። ከዚህ ፕራይስ ወደ ላይ በጣም ስለሄደ ወደዚህ ሌቨል ሲመለስ ፕራይስ የሆነ ሪአክሽን ይሰጣል ብለን እንጠብቃለን። 30 ሚኒት ላይም ወረድ ስንል እንደዚሁ ተመሳሳይ ነው። አሳንሺ ባሳያችሁ 30 ሚኒት ላይም እንደዚሁ the same support level አለ ማለት ነው። ሶ አሁን እቺን ሌቨል በደንብ እያየን ኔክስት እያደረግን ያው ከዚህች ጋር ኔክስት ማድረግ እንችላለን። ኔክስት እያደረግኩኝ ባሳያችሁ አሁን ኤግዛክትሊ እዛ ሌቨል ላይ ደርሶ ሪአክት እያደረገ ነው ያለው 15 ሚኒት ላይ ማለት ነው። ወደ 30 ሚኒት መልሼ 30 ሚኒት ላይ ፎከስ እናድርግ እስቲ። አሁን በዚህ ሰዓት ይሄኛው የመጀመሪያው 30 ሚኒት ተዘግቷል። እንደነገርኳችሁ ይሄ ትልቅ ቦዲ ነበር፣ አነስ ያለ ቦዲዎቹ እያነሱ ነው ያሉ፣ ሪጀክሽኑም ደግሞ እየጨመረ ነው ያለው። ይሁን እንደምታዩት የሚቀጥለው ካንድልም ተዘግቷል፣ 30 ሚኒት ተዘግቷል ማለት ነው። ሁለቴ ሪጀክት ተደርጓል እንደምታዩት። ሶ ይሄ አንድ ሜሴጅ ይሰጣል። በቃ ይሄ ሌቨል ስትሮንግሊ ሆልድ እያደረገ ነው። ሶ ፕራይስ ከዚህ ወደ ላይ ሪጀክት ሊያደርግ ይችላል ብለን እንጠብቃለን። ይሄ ጎልድ ስለሆነ በጣም ስለሚንቀሳቀስ ዝቅ ብለን ትንሽ ታይም ፍሬም ላይ ኢንትሪ ክራይቴሪያ መፈለግ እንችላለን። ለምሳሌ 5 ደቂቃ ላይ ወረድ ብዬ ኔክስት ባደርጎ ኢንትሪ ክራይቴሪያ እኔ እንደነገርኳችሁ ፒን ባር በጣም ይመቸኛል። በጣም ስትሮንግ ኢንትሪ ካንድል ነው ፒን ባር ማለት ነው። ሶ 15 ሚኒት ላይ ምን እየፈጠረ ነው? ምንም የለም። እዚች ጋር እንደምታዩት ሚኒማል የሆነች ሬዚስታንስ ተፈጥራለች። እቺም ብትሰበርልን ደስ ይለናል፣ አየር ላይ ኢምፐልስ ከምንገባ ማለት ነው። ይሄ ትንሽ ውስብስብ ስለሆነ ነው፣ አጌንስት ትሬንድም ስለሆነ አሁን 15 ሚኒት ተዘግቷል። እዚህ ጋር ከዚህ ሌቨል ከፍ ብሎ ተዘግቷል። ትሬዱ እንዳያመልጠን አሁንም አየር ላይ ዝም ብለን ከምንገባ
የተሻለ ደግሞ ሃይ ፕሮባቢሊቲ ሴትአፕ እንድናገኝ ብዬ ነው ወደሚቀጥለው ሄደን 5 ሚኒት ላይ እንደዚህ አይነት ፒን ባር እናገኛለን። 5 ሚኒት ላይ ፒን ባር አለች አይታችኋል። ስለዚህ ይሄን ፕሌይ ካደረግን በኋላ ትንሽ ቦተም ዊክ ሰርቶ እንደዚህ ማቋረጥ ሲጀምር እዚች ጋር ትሬዱ መግባት እንችላለን። አንደኛው ጥቅሙ የዚህ ስቶፕ ሎሳችን እዚህ የታችኛው ስር ሳይሆን ከረንት ካንድል ስር ነው የሚሆነው። በጣም ጠበብ ያለች ስቶፕ ሎስ ነው የሚኖረን። ስለዚህ ቲፒያችንም ወዲያው ሂት ማድረግ እንችላለን ማለት ነው። ሶ እዚች ጋር ትሬዱን ባይ ብንገባ ስቶፕ ሎሳችን እዚህ ስር፣ ቲፒያችን 1 to 1 ሁሉ ጊዜ ነው 1 to 1 ነው ታርጌት የማደርገው። በጣም ፕሮፊታብል ኮንቲኒየስ የሆነ ፕሮፊት ካገኘው ግን 1 to 2 ምናምን መሄድ ይችላል። ሌላ ጊዜ ግን አብዛኛው 1 to 1 ነው የሚሄደው ማለት ነው። ይሄው ሪስክ ሪዋርዱ 1 to 1 ይላል። ስለዚህ አሁን ፕሌይ ባደርግ በዚህ መልኩ ባንዴ ሂት አደረገልን ማለት ነው። እዚህ የተማረው ትልቁ ነገር ምንድነው? የፕራይስ ሞመንተም ወደ ታች የሚሄዱ ሞመንተም እየቀነሰ ይሄዱ፣ ሪጀክሽን ደግሞ ከታች በኩል ተደጋጋሚ ሪጀክሽን ሲያጋጥመው ወረድ ብለን አነስ ያለ ታይም ፍሬም ላይ ደግሞ ኢንትሪ ክራይቴሪያ ፈልገን መንገድ ላይ ገባ ነው 1 to 1 ህይወታችሁን ይቀይራል። አትሳሳቱ። 1 to 1ን ታርጌት አድርጉ። ይሄ 1 to 3 1 to 5 ምናምን ወደዛ አድርጉ፣ አይጠቅማችሁም። አትሊስት ለጊዜው